ክረምት በመጣ ቁጥር በጣም ነበር የምንሳቀቅ ይሄን የመሰለ ድርጅት መንግስት ሰርቶ አስረክቦልናል እግዚአብሔርን በስገን ዛሬ ጨረቃ ላይ ወተን በጥሩ ሁኔታ ወተን እየገባን እነዚህ የተመለከታችኋቸው ለዘመናት በጎርፍ ስጋት ቆይተው ዛሬ ላይ ችግራቸው የተቀረፈላቸው ናቸው አቶ አምባቸው በዛብህ በጉለሌ ክፍለ ከተማ ወረዳ 08 በተለምዶ ጽዮን ሆቴል ጀርባ ተብሎ በሚጠራው አካባቢ ከግማሽ ክፍለ ዘመን በላይ ኖረዋል በእነዚህ ከ50 በላይ አመታት ክረምት ባልመጣ ያሉ በብዙ ስለማሰባቸው ያስታውሳሉ ይህ የሆነው ደግሞ በአካባቢው ባሉ ወንዞች ይፈጠር በነበረው የጎርፍ ስጋት ስለመሆኑ አቶ አምባቸው ይናገራሉ 3 ጀምር ያለው 50 ምናምን አመት ማለት ነው ህዝቡ በጣም ነበር የሚቸገረው በዚህ ስራው እስከሚያልቅ ድረስ በዛ ዙር ነበር ሰው የሚሄደው ሰው ሲሞትም በዛ ዙር ነው ሬሳ የሚሄደው ተማሪዎቹም በዛ ዙር ነው የሚሄዱት ሽማግሌዎቹም በዛ ዙር ነው የሚሄደው በዚህም ያለው በዛ ዙር ነው የሚሄደው በጣም ከፍተኛ ችግር ነበር እዚህ ቦታ ላይ ሌሎች የአካባቢው ነዋሪዎችም ልክ እንዳቶ አምባቸው ለዘመናት የችግሩ ሰለባ ሆነው ኖረዋል በተለይም ደግሞ ክረምት ሲመጣ ወጦ መግባት የማይቻልበት እንኳን ለመኪና ለሰውም ያልተመቹ አስቸጋሪ ወንዞች ነበሩ ይላሉ እዚህ ድልድይ ላይ ወጥቶ መግባት በጣም አስቸጋሪ ነበር ለነዋሪው ለቤቱ በጣም አስቸጋሪ ተማሪ ወጥቶ መግባት የሚቸገርበት እኛ መንገዳችን በላይ ነው የምንሄደው ማለት ነው መንገዳችን ይሄ አልነበረም ክረምት በመጣ ቁጥር በጣም ነበር የምንሳቀቀው አንደኛ በጣም ይሞላል በላይ ነው የሚፈሰው ሰው በዚህ በኩል አይሄድም በጣም ችግር ነበር ሰው እየዞረ ነበር የሚሄደው ማለት ነው ለዘመናት በእነዚህ ወንዞች ምክንያት ነዋሪዎች በጤናቸው ላይ ይህ ነው ተብሎ የማይጠቀስ ጉዳት ይደርስባቸው እንደነበር ይጠቅሳሉ በፊት ልጆችን ማሳደግ አዛውንቶችን መጦርና የሞቱትን መቅበር በእነዚህ ወንዞች ምክንያት ፈተና ሆኖባቸው መኖሩን ነዋሪዎቹ ያስታውሳሉ ህፃናቶች እየታመሙ በሽታው ከላይ የሚመጣው ከላይ ጠርጎ የሚመጣው ቆሻሻ እዚህ ጋር ስለሚወጣ በጣም ሽታለው የሚያልፈው ሰው ሁሉ በጣም እየታመመ ወደ ሳይነስም ሽታ ስላለው ብዙ ሰዎች የታመሙ ነበር የጤና ችግር በጣም ትልቅ ችግር ነበረብን ልጆችም ሽታ እዚህ አካባቢ ያሉት ነዋሪዎች በጣም ይታመሙ ነበር ችግር ነበር አሁን ግን ይህ ሁሉ ስቃይ በአዲስ አበባ ከተማ አስተዳደር ታሪክ ሆኗል በ6 ወር ውስጥ በወንዞች ላይ ድልድዮችን በመስራት ሁሉም ነገር ተስተካክሏል ለዚህም ነዋሪዎች ደስታና ምስጋናቸውን እንዲህ ይገልጻሉ ይሄን የመሰለ ድርጅት መንግስት ሰርቶ አስረክቦልናል እግዚአብሔርን በስገን አሁን እንደ ልብ ሰውም ይሄዳል መኪናም እንደ ልብ ይሄዳል ተማሪዎችም እንደ ልብ ይሄዳል አሁን ተመስገን እዚህ ደረጃ ደርሰናል አሁን አዎ ክብር እንግዲህ ለመንግስታችን ይሄን የመሰለ ድልድይ ሰርቶ አስረክቦናል ያ ችግር ተቀርፎ በ6 ወር ባልሞላ ሰዓት ይሄን የመሰለ ድልድይ መሰራቱ በጣም ደስ ይላል ይሄ ችግር ተቀረፈ በእንግዲህ አስበዋል በ6 ወር መቀረፍ ማለት ትልቅ ነገር ነው ተረባርበው ከመንግስታችን ይሄን የመሰለ ድልድይ አበርክቶልናል በጣም ደስ ይላል ችግር ዘንድሮ በመቀረፉ እኔ በጣም ደስ ብሎኛል ስለዚህ አሁን አንፈራም ዝናብ ቢመጣ ችግር የለም ሰው መሻገር እስከሚያቅተው ድረስ እንደዚህ እዚህ ቆመን እኮ አሁን እንደዚህ አናወራም ነበር የሚመጣው በጣም አስቸጋሪ ስለነበረ በዚህ ምክንያት ጥሩ ነው በየገምታለሁ እኔ አሁን ግን ዛሬ ይሄው ነፃ ወተን ከዛ ከጨለማ ወደ ብርሃን በላ ከጨለማ ወደ ብርሃን ወተን ደስ በሚል ሁኔታ ይሄው ዛሬ ክረምት መጣ አልመጣ ዘና ብለን ይሄው እንደልባችን አምረን እንወጣለን ህብረተሰቡ ያቀረበውን የልማት ጥያቄ በመቀበል ከሚመለከታቸው ባለድርሻዎች ጋር ተቀናጅቶ በመስራት ችግሩን በአጭር ጊዜ መፍታት መቻሉን የጉለሌ ክፍለ ከተማ ዋና ስራ አስኪያጅ አቶ ዮሐንስ ነጋሽ ይናገራሉ ማህበረሰቡን በተደጋጋሚ ይሰራል ጥያቄ በመጠየቅ የክፍለ ከተማችን የመልካም አስተዳደር ጥያቄ ሆኖ የመጣ ነበርና ይሄንን መነሻ በማድረግ ከሚመለከታቸው ተቋማት ጋር ክፍለ ከተማው በቅንጅት ችግሩን መፍታት አለብኝ ብሎ በሲሪየስ ኢሹ በመያዝ ስራው እንዲፈታ የማድረግ ስራ ተሰርቷል ይሄንን ስንሰራ እንግዲህ ጊዜ ባልወሰደ መልኩ አጠናቀን ለማህበረሰቡ አስመርቀን ክፍት አድርገናል ማለት ነው